አሟት ነው ልጄ ምናምን ትላለች። ማን ነው የእሷን ልጅ እንፈልጋለን እንዴ? ማን ናት? ቆይ እሷ ምንድነው ግን የቅድሙ የህፃኑ እናት ናት አይደል? እና ለምንድን ነው ያፈናጫት? ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ መጥቻለሁ። ዛሬ እንግዲህ ተመልሼ የመጣሁበት ጉዳይ በባለፈው ቪዲዮ እንዳያችሁት በጣም በሚያሳዝን በሚዘገንን ሁኔታ አባት ልጆቹን መለመኛ አድርጓቸዋል። በጣም የሚያሳዝነው በጣም የሚያስከፋው ደግሞ የሞተውን ልጁን የሬሳ ማድረቂያ እየወጋ እህቱን ወንድሜ ታሟልና ገንዘብ ስጡኝ እያለች በየአደባባዩ እንድትለምን ያደረገበት መንገድ ከሁላችን አእምሮ ከሁላችን ሐሳብ ሊወጣ አልቻለም። ሁላችንም አዝነናል። ሁላችንም ተከፍተናል። ሁላችንም እንደዚህ አይነት ስብዕና ያለው ሰው በማየታችን አዝነናል። ልባችን ተሰብሯል። ውድ ተመልካቾቼ እንደዚህ አይነት ሰዎች ሀገራችንን እያበላሹ ነው ያሉት። እንደዚህ አይነት ሰዎች ስብዕናችንን ሰውነታችንን እያጠፉ ነው ያሉት። ሁላችንም ልንታገለው ልንገፋው ልንጥለው የሚገባ ጉዳይ ነው። ስለዚህ እንግዲህ እንደተመለከታችሁት አጎናፍር ይባላል። ይህ አባት አጎናፍር ይባላል። ምንድነው ያደረገው? እንደተነገረን ከሆነ ወይም የሰማነው ታሪክ ላይ እንደሰማችሁት ከሆነ አንድ ህፃን የ6 ዓመት የ5 ዓመት ሴት ልጅ መንገድ ላይ እናገኛለን። ሰው ጠቁሞን ነው። በእርግጥ ራቁቷን ሆና እየለመነች ትገኛለችና እስኪ ሂዱ የሆነችው ነገር አለ፣ ወንድሜ ታሟል፣ የሚረዳው ሰው ያስፈልገዋል እያለቀሰች በየመንገዱ እያለቀሰች ነው ያለችውና ቼክ አርጓት ብለውን እኛም እግረ መንገዳችን ለሌላ ስራ በምንሄድበት ሰዓት አገኘናትና አወራናት። በምናወራበት ሰዓት እንግዲህ እሷ የነገረችን ነገር ምንድነው ወንድሟ በጣም እንደታመመና ገንዘብ እንደሚያስፈልገው ለሱ መታከሚያ ገንዘብ እንደሚያስፈልገው ነው የነገረችን። እንዳያችሁት ነው። እኛም ደግሞ እስኪ ወንድምሽን እንየው ስንላት አይ ተኝቷል፣ መቀስቀስ አልችልም፣ ከቀሰቀስኩት ደግሞ አባቴ ይቆጣኛል ነበር ያለችን። እኛ ደግሞ በቃ ችግር የለውም ለአባትሽ እኛ እንነግረዋለን፣ አንቺ አታስቢ አትጨነቂ አልንና ሄደን ያለበት ቦታ ላይ እንግዲህ የሄድንበት ሰፈር በጣም ጉራንጉር ነገር የበዛበት ነው። ልክ ከዛ ገብተን ስናየው ግን በካርቶን ላይ የተኛ ሬሳ የህፃን ልጅ ሬሳ ነበር ያገኘነው። የ8 የ9 ዓመት ልጅ የሚሆን ህፃን ልጅ ካርቶን ላይ ተነጥፎለት ሬሳው ወይም አስከሬኑ በማድረቂያ እየተወጋ ይሸት ነበር። የዛንኛ በምንደርስበት ጊዜ በማድረቂያ እየተወጋ እዛ ላይ እንዲቀመጥ ነበር የተደረገው ማለት ነው። በጣም ነው በጊዜው ያዘን ነው። ህፃኗ ስሜቷ ተጎድቷል። እንዳያችሁት ነው። እኛ ገልጠን ስናየው ሬሳ ነው። ጭራሽ ደግሞ ወደ ቤት ሄደን ደግሞ አባትየውን ስናወራው በኮንፊደንስ ነበር ሲናገሩ የነበረው። እንዳያችሁት ውድ ተመልካቾቼ በኮንፊደንስ በቃ ጥሩ ነገር እንዳደረገ መልካም ነገር እንደሰራ ሰው በኮንፊደንስ ነው ሲያወራ የነበረው። እንዳያችሁት በጣም ያሳዝናል። በዚህ ያህል ደረጃ ስብዕና ሰውነት ወይም አስተሳሰብ ሲዘቅጥ እንደማየት የሚያሳዝን ነገር የለውም። አዝነናል። ቀጥታ እንግዲህ ህፃኗን ይዘን ወደ ቤት ሄድን። እሱም ቀበቶውን ፈቶ ሱሪው በቃ ታችን የደረሰው እግሩን ዘርግቶ ቴብል ላይ ተቀምጦ ነው ያገኘው። ከዛ ጀስት ምንም የተፈጠረበት ሰው አይመስልም። ልጅ ሞቶበታል፣ ግን ልጅ የሞተበትም አይመስልም። በእውነት ልጅ የሞተበትም አይመስልም። ከዛ ውጪ ደግሞ በሚያሳዝን ሁኔታ ልክ እሱን ስለሞተው ልጅ እየነገር ነው ስላለችው ልጅ ራሱ ጉዳዩ አይደለም። በቃ ጀስት ሰርታ ስለምታመጣው 500 ብር 600 ብር ወይም 700 ብር ነበር ሐሳቡ። በየቀኑ እየተከታተለ ምን እንደምትሰራ ስንት እንደምትሰራ የት ገባች የት ወጣች የሚለውን ነገር እየተከታተለ ነበር እንትን ሲላት የነበረው። ብቻ ይሄ ሰው አይደለም አውሬ ነው። ይዘነዋል፣ ከኛ ጋር ይገኛል። እንግዲህ ዛሬ የምናደርገው ወይም ያደረግነው ነገር ምንድነው? አጎናፍር ለስራ ባልደረቦቼ ብሎ ሲያወራቸው የነበሩ ሰዎች አሉ። በሳምንት አንድ ቀን በሁለት ሳምንት አንድ ቀን ተሰብስበን
ስብሰባ እናደርጋለን ምናምን ብሎ የነገረን ሰዎች አሉ። ስለዚህ ከነዛ ሰዎች መካከል ዛሬ ሁለቱን ለማግኘት ነው ምን ሄደው እነዛን ሁለት ሰዎች እናገኛቸዋለን። እሱ እንዲደውልላቸውና እኛ አብረናቸው እንደምንሰራ በማስመሰል እናገኛቸዋለን ማለት ነው። ከነሱ ጋር ቆይታ ይኖረናል። እንዴት ነው የሚሰሩት? ማማን ነው በዚህ ውስጥ ያለው? እነሱ ጋር ስንት ልጆች አሉ? የሚሉትን ነገሮች ለማጣራት ነው ዛሬ ጉዟችን የሚሆነው ማለት ነው። ውድ ተመልካቾች ሁሌም እንደምናገረው ሁሌም ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመር፣ ከዛ ሼር እና ሰብስክራይብም ደግሞ እንደተለመደው ማድረጋችሁን ቀጥሉ። ታንክስ ሁሌ ስለምትሰጡኝ አመሰግናለሁ። የምሬ ነው። ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ነውና ለዛም ከፍተኛ ምስጋና ለእናንተ ማቅረብ እፈልጋለሁ። እንግዲህ እግዚአብሔር ከኛ ጋር ይሁን። ዛሬ ትልቅ ስራ ለመስራት ነው ያሰብነው። ምናልባት እኛ ከገመትነው በላይ ብዙ ልጆችን ልናገኝ እንችላለን፣ ወይም ደግሞ እነዚህ ሊታገቱ ፕላን የተደረገባቸው ልጆችም ልናድን እንችላለን፣ ወይም ደግሞ እዛ ቤት ውስጥ የተፈጸመ ወይም እየተፈጸመ ያለም ሌላ ድርጊትም ካለ ሄደን ለማስቆም ጥረት እናደርጋለን ማለት ነው። ቀጥታ አሁን አጎናፍር ለስራ ባልደረቦቹ ለአንዱ እንዲደውል አድርገን ቀጥታ ወደ ሰዎቹ የምንሄድ ይሆናል። እናንተ እስከ መጨረሻው ድረስ አይናችሁን ሳትነቅሉ እያንዳንዷን ጉዳይ ተከታትላችሁ እንዲህ አድርግ የምትሉኝ ነገር ደግሞ ኮሜንት ወይም ሀሳብ መስጫ ሳጥኑ ላይ አስቀምጡልኝ። ሁሌም እወዳችኋለሁ። አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን እዚህ ነው ጠብቆኝ ያለው። ስለዚህ ያለን ቦታ በትክክል ደርሰናል። አይ ቲንክ በሩን ከፍቶ አጮልቆ እያየን ያለው ነው። ሰላም ነው? እንዴት ነህ? አንተ ጋር ነህ ነው? ሰላም ነው? አዎ እኛ ሰላም። እንዴት ነህ? አለን። ሰላም ነህ? ሰላም ነው? ሰላም ነው። እንዴት ነህ? አለ ነው ግቡ። እሺ ሰላም ነው? ሰላም ነው? አለን። እሺ እንዴት ነው? በዚህ ያው እሺ ጥንቃቄያችሁ ግን ይለያል። ሰላም ነው? እንዴት ነህ? ሰላም ነው? እንዴት ናችሁ? እሺ እንዴት ናችሁ? ሰላም ነው? እሱ ጓደኛዬ ነው። አብረን ነው የምንለው እና አጎናፍር አይ ቲንክ ስለኛ ነግሯቸዋል አይደል? አዎ እንግዲህ ያው ክፍለ ሀገር እየሄዳችሁ የምትሰሩት ስራ በጣም አሪፍ ነው። ያው የሰው ልጅ የሚለፋው ምናምን ለገንዘብ ነው። አዎ ለገንዘብ ነው። እንግዲህ በየትም ሄዶ ይሰራል እኮ ገንዘብ። እንኳን ክፍለ ሀገር ነው ከሀገር ውጭ ይወጣል። ብዙ ስቃይ እንግልት በበረሃ ስንት አረብ ሀገር ይሄዳሉ። ብዙ ውጣ ውረድ አለ እኮ። ይሄማ ቅርብ ቦታ ነው። ያው ያን ያክል እንትን የሚያስፈር ስራ አይደለም። ቀላል ነው ብለን ነው የምናስበው እኛ። በጣም ግን አልተዋወቅንም። ወዳጄ ማን ልበል አንተ? እድሜ አለም እባላለሁ። እድሜ አለም። ግን አሁን የምትፈልጉት ነገር እናንተ ለምንድን ነው የምትፈልጓቸው? እናመጣላችሁ። አሁን እኛ የምንፈልገው በዋናነት ያው የልመናውን ነው። እኛ የምንፈልገው ልጆቹን ለልመናው ነው የምንፈልጋቸው። ምንም የተለየ ነገር እንትን የለውም። አሁን ላጎናፍርም ልጆች እንደምታቀርቡለት ነው የሰማሁት አይደል? እናንተ ናችሁ። ያንተን ስም አልነገርከኝም። እኔ አሰፋ እባላለሁ። አንተ አሰፋ። እሺ እኔም ያው እንደነገርኳችሁ እስክንድር ነው የሚባለው። በስልክ አውርተናል ካንተ ጋር ከሞላ ጎደል የተወሰነውን ነግሬያለሁ። አጎናፍርም አውርተዋል። አውርቶኛል። እንዴት ነው ልጆቹ የምታመጧቸው? መቼም ለገንዘብ ነው የምንሰራው። ምን ችግር አለ? እንዳውም ሌላም ሰው እንድታመጣልን እንፈልጋለን። ችግር የለውም። እሱ እየተነጋገረን አሁን እኔ ለልመና ልፈልጋቸው እንጂ ለጠጅ ቤት የሚፈልጓቸው አሉ፣ ለጠላ ቤት ምናምን ደግሞ እንደዚህ ለስራ የሚፈልጓቸው ብዙ ጓደኞች ስላሉ። አዎ እኛም ያው እናስመጣበት መንገድ ብዙ መንገድ አለ። ያው ራሳቸውም ከቤተሰባቸው ወጥቶ እምቢ ብሎ ወጥቶ ከተማውን ለምዶ የሚመጡ አሉ። በዛው እነሱም ይለምዳሉ።
እኛም ሄደን አሳምነንም እናመጣለን። እዚህ ምን ትሰራላችሁ ከተማ ስትገቡ በቃ በዛ የማደግ እድልም ይኖራችኋል ምናምን ብለን አሳምነንም እናመጣላችኋለን። ሁሉ በቃ በብዙ መንገድ እናመጣለን። እኛ በቃ ምንም አያስቸግርም። የምትፈልጉ ከሆነ ለብዙ ሰው እናመጣለን። እኛ ከየትም በቃ ክፍለ ሀገር የተባለ ከየትኛውም ክልል እናመጣለን። አይ በጣም አሪፍ ነው። በአራቱም አቅጣጫ ሄደን እንንቀሳቀሳለን። የትኛውም ሁለታችሁ ብቻ ናችሁ ወይስ ሌላም ሰው አላችሁ? አይ ለጊዜው ሁለት ነን። መኖር አሉ ግን ምን እኛ እናመጣለን። ምን ያደርግላችኋል? የሌላው አይ ያው እንትን እኮ ነው መስመር አለ። ቀጣይ እናሰፋዋለን እኮ ቀጣይ ብዙ ስራ እኮ አንተ ብዙ ሰው የምታመጣልን ከሆነ እኛ ደግሞ ሴሉን እናሰፋዋለን ወደ ክፍለ ሀገር። ከዛ በተለያዩ ምክንያቶች እኛ እናስተምራቸዋለን፣ እናሳድጋቸዋለን። አዲስ አበባ ላይ ችግር የለም ብለን ወላጆችን ይሰጡናል። ችግር የለውም። ስለዚህ በዚህ እንደዚህ እያደረግን ልጆችን እናመጣላቸዋለን። ግን ከእናንተ የሚፈልግ ሰው መገኘት አለበት። ብዙ ሰው የሚፈልግ ከተገኘ እኛ ደግሞ ልጆችን እዛ እየደወልን ቢሆን ወደ ከተማ እንዲያመጡልን። እኛ ገጠር ባንሆንም ገጠር የሚያመጣ ሰው ይኖር ይችላል። ከገጠር ይሄን እናመጣቸዋለን። ስለዚህ አሁን በዋናነት እናንተ እንትን አይደላችሁም። እናንተ ሳይሆን የምታመጧቸው የሚያመጡላችሁ ሰዎች እዛ ይኖራል እንዴ ሰውማ አለዛ። እኛ ገጠር ደግሞ ለኛ አቀራርቦ ከዛ ዝም ብሎ እነዚህ ያሉ ብሎ የሚነግረን ሰው አለ። እሱ አንድ ላይ ይሰበስባቸዋል። እኛ ሄደን በተናግረን አሳምናቸው በቃ አንድ መኪና ይዘን ሄደን እናመጣለን። ከዛ ወደ ስራ እናሰማራለን። ይሰራሉ በራሳቸው መንገድ። ምንድን ፈልጋችሁ ነው አሁን ልታሰሩ ፈልጋችሁ ነው እናንተ? አሁን እንደነገርኳችሁ የኛ ፍላጎት ልመና ላይ ነው የፈለግነው። ከዚህ በፊት አንድ ይሰራሉ እኮ ብዙ ገንዘብ ነው የሚያመጡት። ብዙ ገንዘብ ያመጣሉ። ያው የሚበሉት ወጪ አያስወጡንም። እኛንም ራሳቸው እዛ በልቶ እዛ ጠጥቶ ነው የሚያመጡት። ብዙ ገንዘብ ይሰራሉ። አሪፍ ነው ብዬ ነው። አንተ በቃ ከፈለክ ብዙ ስራ ትሰራለህ። አንተስ ታሰራለህ? እንደዚህ የሚለምኑ ምናምን ልጆች አሉክ የራስህ ነው ወይስ በጋራ ነው ሁሉ ነው? አይ የምንሰራው በጋራ ነው። የኔ እና የሱ ተብሎ ምን የሚለይ ነገር የለም። ግን በጋራ ነው የሚሰሩት። እንደዛ ነው የምናሰራ እስካሁን ድረስ። ስለዚህ እንዴት ነው አሁን ወደ ልመና ማስገባቸው ልጆቹን? እንዴት ነው እናንተ የምትነግሯቸው ሲመጡ? አያስቸግሩንም አንሰራም ምናምን የሚለው ነገርስ? ያው እዚህ እኮ የተሻለ ስራ የለም። ሌላ ህፃናትም ናቸው በአቅምም ያው አቅመ አዳም ስላልደረሱ ያን ያክል ሁሉም ስራ ለመስራት ከበድ ያለ ስራ ለመስራት ኮንፊደንስ የላቸውም። ለዛ በቃ እንዳመራጭም አይነት በቃ እየለመኑ ገንዘቡን ቁጭ ብሎ ስለሚያገኙት ያው ይለምዳሉ። እሱን እንደ ልምድ ከለመዱ ደግሞ ከዛ ለመውጣት ይቸገራሉ። እዛው በቃ ላይ ይለምዳሉ፣ ይሰራሉ፣ ይበላሉ። ቀጥተው ከየትም ለምነው ምን አድርጎ የትም ሆቴልም ቢሆን የሆነ እንትን አድርጎ ይበላሉ። ወጪ የለባቸው። እኛም ግን አይደለም አሁን እዛ ከገጠር እናንተ እንዳላችሁ እናስተምራቸዋለን ምናምን ብላችሁ ነው ታመጣቸው ይመስለኛልና እዚህ ሲመጡ ደግሞ መማር ሳይሆን መለመን ነው። አሁን ያንን እንዴት ነው አሁን አንተ የምታሳምንልኝ ልጆች? አይ እዛ እኮ ያን ያክል ዝም ብለው እነሱም እኮ ያውቃሉ። ገና ሲመጡ እኮ ያን ያክል ቤተሰቡን ማስፈቀድ ምናምን ላይ አናተኩርም። ዝም ብለን ልጆቹንም አብዛኛውን ስናሳምናቸው ነው በቃ እዛ ይሻላል ስራ እዚህ ከምትለፉ። በጣም ህፃናት ናቸው ብዬ እኮ ነው። ገና 4 5 ዓመት 6 ዓመት እስከ 10 ዓመት ምናምን ናቸው። አዎ እረኛ ከምትሆኑ እዛ ከተማ ቁጭ ብላችሁ ሻይ ዳቦ ምናምን ብለን ስናሳምን ያው የገጠሩን እንትን ታውቀዋለህ ማህበረሰቡን። በቃ ሁሉም ከተማ ሲባል የሆነ እንትን ነው የሚመስለው። ስለዚህ ያን ቪው ስለሚታያቸው ይመጣሉ። በቃ ለመምጣት ጉጉት አላቸው። ስለዚህ አሁን እናንተ የምትነግሯቸው በቃ እዛ ሄዳችሁ ተኝታችሁ ነው የምትበሉት ነው? አዎ በቃ እንደሚመች ኑሮ የገጠር ነው ስለሚመች ቀለል። አዎ እዚህ ቀለል እንዳለ ምን መሰለህ ልጆች የገጠር ልጆች ዳቦና ሻይ ለነሱ ትልቅ ነገር ነው። ከዛ ያን ዳቦና ሻይ መጀመሪያ 2 ቀን 3 ቀን ቤት እናለማመዳቸዋለን። እንደዚህ ነው የሚሰሩት። ገንዘብ ታመጣላችሁ፣ ሻይ ዳቦ ትላላችሁ። ቀጣይ ደግሞ ሌላ ነገር እናደርግላችኋለን ስንላቸው መንገድ ላይ እናስቀምጣቸዋለን። መንገድ ላይ ስለሚሆናሉ ማታ ሄደን እናመጣቸዋለን።
ቤት ተከራይተን አንድ ቤት እናስቀምጣቸዋለን። ዳቦ ይመጣላቸዋል። እዛ ደግሞ በየሆቴሉ ደግሞ የተራረፉ ነገሮችን እንዲበሉ እንነግራቸዋለን። ከዛም በኋላ ይለምዳሉ፣ አይቸገሩም። ከዛም በኋላ አነስ ያሉት እንደዛ እናደርጋለን። ተለቅ ያሉት ደግሞ ራሳቸው በቃ ሁሉም ነገር ከውነው ጨርሶ ይመጣሉ። በራሳቸው ለምነው በራሳቸው ዙሮ ለምነው በልቶ ጠጥቶ በራሳቸው ፈልጎ እንትን አድርጎ አሁን ባለፈው አጎናፍር ጋር ስናወራ ምን አለ መሰላችሁ? እሱ 2 ልጆች አሉትና ይመስለኛል አንዱ ሞቷል መሰለኝና በማድረቂያ እየወጋ ነው ያቆየው ያኛውን አንዱ ልጅ ማለት ነው። ምንድነው እሱ ነው የነገረ? አይቼዋለሁ። ልጁንም ስላየሁት ችግር የለውም። ከዛ እህት አለችው አይደል? ትንሽ እህት ናት ምናምን ብቻ አለች አንዲት ትንሽ ልጅ። እሺ ከዛ እሷን እንትን እያደረጋት ወንድሜ ታሟል ብለሽ ለምኝ ብሏት እየለመነች እያለ ነው የተገናኘ ነው። በዛ አጋጣሚ ነው ከሱም ጋር የተዋወቀ ነው። ወደ ስራው ዓለምም ለመግባት የተስማማ ነው ከሱ ጋር ማለት ነው። እሺ እና እሱ እየዞርኩ ራሴ ነኝ መቆጣጠራቸው እንትን ሲለምኑ እያንዳንዷን ነገር እቆጣጠራለሁ። አንድ ባንድ እየሄድኩ ቼክ አረጋቸዋለሁ አለኝ። እናንተ ደግሞ ይመስለኛል ክፍለ ሀገር ነው ሞር የምትሄዱት። ስለዚህ እዚህ ያለው እዚህ እኮ እሱ እዚህ ስለሚሆን እኮ ነው እኛ እኮ መመላለስ ነው እንጂ ያን ያክል እሱን እኮ ነው የምልህ። ስለዚህ አሁን እነዛ የሰበሰባቸዋቸው ልጆች የሚቆጣጠርላችሁ ሰው አለ ማለት ነው? አለ። እሱማ ግድ እኮ ነው። እሱማ አዎ አንዱ ምንም ቢሆን ያው ለሞራልም ጥሩ ስለማይሆን ያው አንድ የሚቆጣጠርማ ይኖራል እንጂ ግድ እኮ ነው። አንተ ይሄ ስራ ግን እንዴት ጀመርከው አንተ? ያው አማራጭ ጠፋ። ስራ ስለተቸገርን ምንም አማራጭ ስናጣ እቺን ነገር ክሬት አደረግናት በራሳችን። ከዛ አዋጭ ስለሆነ በቃ ቀጠልንበት። አዋጭ ስራ ነው፣ ያዋጣል። ዝም ብለህ አንተ አሁን መስራት ነው ያለብህ። እናመጣለን። እኔ አሁን ሙሉ ለሙሉ በቃ ተመችቶኛል። ምክንያቱም አንድ ህፃን እኮ በቀን ምንም ኪሳራ ያለው 700 ብር ያስገባል እኮ እንዴ! እያየሁት ነበር። ጀምራል ምንም ኪሳራ የሚባል ነገር የለም። በቃ ትንሽም ይሁን ትልቅ ገቢ ብቻ ነው የሚሆነው። ስለዚህ አንተ ብትሰራ የተሻለ ነው። የጎናፈር ልጅ ወደ 700 ብር ነው እንስማማና አዎ እንስማማና በቃ መስራት ብትጀምራ የተሻለ ነው ብዬ ነው። እንዴት ነው አሁን የምንስማማው? ማለት አሁን እኛ እናመጣለን፣ ለኛ መስከፍለው ነገር ይኖራል። ያው ከልጆቹም ደግሞ የሆነ ተቆራጭ ነገር ይኖራል። ከዛ አንተ ጋር የምንስማማበት ቢያንስ በካልኩሌሽንም ቢሆን ተስማምተን እንትን እናደርጋለን። በፐርሰንት ነው? አዎ በፐርሰንት ቢሆን እንትን እናደርጋለን። ያው ከተስማማህ እንደ በዚህ ልክ እንስማማለን ብዬ ነው። ግን አሁን እንትን እኮ ነው። እኔ አሁን በግልጽ አይደለ ነገሮች እያወራን ያለ ነው። መቼስ የተደበቀ ነገር የለንም። እናንተ የምትሰሩትን ነገር ነው የምሰራው። ያ ማለት በግልጽ ነው መነጋገር ያለብን ነው ሐሳቤና ከገጠር እንዳላችሁኝ ልጆቹን ዳቦ ምናምን ብላችሁ ታመጣዋላችሁ። የከተማችሁስ እንዴት ነው የምታረጉት? መስራቅ ነው እነሱ? ያው እንደዛ ነው የሚሆነው ብዬ ነው። በቃ ልጆቹ ያን ከዛ ከገጠር የመጡ ልጆች ይሰለጥኑ ያለዚህ ሲሆን እነሱ ጋር ይገናኛሉ። እሺ ስለሚለማመዱ በዛውና በቃ እናንተ ደግሞ እነዚህ ሳው ብለን እነሱን ነው የምናስማማቸው። አስለምዱ እንላቸዋለን። አብሮ ስለሚውሉ ማለት ነው። ነው ይያሉ ያው በልምድ ነው ሁሉም ነገር የሚወጡ። እነሱ ጋር ሲውሉ ይለምዳሉ። እነሱንም ወደኛ እንስባለን። እስኪ ስላንተ ህይወት እናወራ። እንዴት ነው ትዳር አለ? ልጅ አለ? አይ አለኝ። በርግጥ ገና ነኝ፣ ልጅ አልወለድኩም። ትዳር አለኝ። አንተስ? እኔ ትዳር የለኝም፣ ብቻዬን ነው የምኖረው። ኦኬ። ፈላጊ ነሽ? ፈላጊ ነኝ። እናጣምሰው እንፈልግልክ። አንተ ምን አግባት ነው እንዴ? አይ እንግዲህ ያወራን ነበረ። ያው ቀስ ብዬ ነው እያለ በቃ አንዳንድ ሰው በቃ የሆነ እንትን አለ ማይቸኩል ሰው አለና ያው ከነዛ ውስጥ አንዱ ሆኖ መሰለኝ አገባለሁ እስኪ ምን ተይዞ ምናምን እያለን አሁን እንኳን ደህና ነው፣ ገንዘብም ስላለው ያገባል።
ያገባል። የተዘጋጀች አለች? አዎ እንፈልግለታለን አለች። እንፈልግለታለን። በቃ በጣም ስላወቅኳችሁ ደስተኛ ነኝ። እኔም እንደዚህ አሁን እንደዚህ ማወራችሁ ያው በነፃነት ሀሳባችን እየገለጽን እንድንጨዋወት ከመፈለግ ነው እንጂ ትዳር ምናምን ከስራው ጋር ምንም የሚያገናኘው ነገር የለም። ግን ሞር ስንተዋወቅ ጥሩ ነገር ይመጣል ብዬ አስቤ ነው። አዎ ልክ ነህ፣ ልክ ነህ። ግን ይሄ ስራ ትንሽ ህሊናን የሚከብድ ነው አይደል? አዎ በእርግጥ ያው እንግዲህ አማራጭ ከመጣት የተነሳ ነው እንጂ ያን ያክል የሚያረካ ነገር አይደለም። መጀመሪያ ምንድን ነው ስትሰራ የነበረው አንተ? እኔ ብዙ ስራ ነበር። ዝም ብሎ በቀለም እንደዛ ስራ ነበር። ቻክ ምናምን ነገሮች ያልሞከርኩት ስራ የለም። አላወጣኝ ሲል በቃ እንደዛ አይነት ሰዎች ጋር ተገናኘውና በዛ እኔም እንደ ልጆቹ ለምጄ ነው በእነሱ ጋር ስሆን ነው ወደዚህ እየሳወኝ እንጂ ትለምን ነበር አይደለም። እነሱን እንደዚህ እናድርግ ልጅ እናስመጣቸው ምናምን ብሎ አሳመኑኝና። ማን ያሳመነክ? እና ጎናፍር ምናምን እነሱ ጋር መዋል በቃ መደጋገም ምናምን ስጀምር ወደዛ ስራ የመሳብ እድሉ በቃ እየሰፋ መጣና ወደ እነሱ ገባ። ያ ከገባው በኋላ ደግሞ በቃ ጣመኝና በቃ ያው ጣመኝ ድገመኛል። አዎ ያው ገንዘብ ነው፣ ገንዘብ መስፎ ነው። ገንዘብ እንትን ይላል። ምንም ቢሆን ትንሽም ቢሆን ከመጀመሪያ ከነበርከው አንፃር ስታይ ደግሞ ትንሽ የተሻለ ካገኘ ወደሱ እንትን ማለቱ አይቀርምና ወደዛ ገባው። አንተ ነህ እሱን የጎተትከው ማለት ነው? እሱንም እኔ እንደዚህ አይነት ስራ አለ ምናምን ብዬ የነገርኩት ነው። ምን ነበር አንተ ስትሰራ የነበረው መጀመሪያ ላይ? እኔ በረሃ ነበር የምሰራው። ሰሊጥ እርሻ ላይ ነበር የምተዳደረው። በወቅታዊ ጉዳይ ምክንያት ወደ ከተማ መጣሁኝ። ይሄ ሳሉግ ምናምን? አዎ ሳሉግ ነበርኩኝ። ከዛ በረሃ ላይ የወቅታዊ ጉዳይ ችግር ስላለ በረሃው አልተመቸንም። ወደ ከተማ ስመጣ እሱን አገኘሁት። ከእሱ ነው ወደዚህ ስራ ያስገባኝ። ግን እንዴት ተስማማህ? ምልክ እንዳልኩ አሁን አጎናፍር በቃ እኔን ለማሳመን በጣም ጊዜ ወስዶበት ነበር። እሱንም እንደዛው ማለት ነው። ሁለታችን አልተማመንም መጀመሪያ ላይ። ልክ እንደናንተ ውስጥ የሚረብሽ ነገር አለ እና በዛ ምክንያት እንትን ብለን ነበር፣ በቃ ፈርተን ነበር። እናንተ እንዴት ነው ያሳመናችሁ? እስኪ ንገሩኝ። እሱ ነው በቃ እኔ እንዳልኩ ነው። ከመጀመሪያ እንዳልኩ በቃ እሱ ጋር የሆነ እየተገናኘን ሻይ ቡና እያልን ማውራት ጀመርን። በዝም ብላ በአንዳንድ ሻይ ቤት ካፌ ምናምን ስንገናኝ በአጋጣሚ መልክ ነው። እዛ እያወራን ቀስ እያልን እየተግባባን ስንሄድ ስራ እኮ የለም በቃ ስራ ሁሉም ያስጠላ ስራ ነው ያሉ ምናምን እያልን ስለ ስራ ስናወራ እንደዚህ እኮ አለ ትሞክራለህ እንዴ ምናምን አለኝ። እንዴ አለ እንዴ በቃ ልሞክር። ታዲያ ምን በሞክር እኮ በቃ አይከፋም፣ ሞክሮ ማየት ነው ይሻለኝ ምናምን አልኩት። ተስማማን። እኔ ስሞክር ያው ብዙም የሚከፋ ነገር አይደለም። ያው በብር ዙሪያ አሪፍ ነው ከነበርኩት አንፃር። እየለመድኩ ሲሄድ ደግሞ ትንሽ ብሩም እየጨመረ ሰው በጨመረ ቁጥር ብሩም እየጨመረ መጣን። ወደዛ ጠቅልዬ ገባሁ። አንተስ እንዴት አመንከው? ይሄን ስራ እንዴት ዝም ብለህ እሺ ብለህ ዘው ብለህ ገባህ? ያው አማራጭ የለም። ስራ ሲጠፋ ጊዜ በተደጋጋሚ ሻይ ቡና እያልን እንገናኛለን። ከዛ ይችን ነገር አወራኝ። ያው ምንም አማራጭ ስለሌለኝ የገባሁበት። አእምሮዬ ግን አምኖበት አይደለም የምሰራው፣ ጊዜው እስከሚያልፍ ነው። የትኛው ጊዜ? ይኸው ይቺ ያለው ወቅታዊ ሁኔታ እስከሚያልፍ ድረስ። አሁንማ እኮ ብለህ እኮ ያው ስንት ጊዜ ቆየህበት። ግን ቢሆንም አላመንሁበትም እስካሁን። ያው ነገሩ ከተመቻቸው ወደ በረሃው ስራ ተመልሼ የሚሄድ ይመስለኛል። ድጋሜ ሳሉግነት ናፍቆኛል። አሁን እኔ ፈልገዋለሁ። እንደውም ሳሉግ ምን ማለት ነው? እንዲህ ሲባል ነው እንጂ የምሰማው አላውቀውም። ሳሉግ በረሃውን የሚያውቅ ማለት ነው። በረሃውን የለመደው የሚያውቅ ማለት ነው። የሆነ ጊዜ ላይ በጣም ይወራ ነበር፣ በተለይ ወደ ሁመራ ምናምን አካባቢ ሳሉግ። አዲስ ሰው ደግሞ ጎፈር ይባላል። አዲስ ሰው በረሃውን የሚያውቀው ጎፈር ይባላል። ጎፈር እዛ ነዋሪ የሆነ ሰው ሳሉግ ይባላል። የሆነ ጊዜ ጸብ ተነስቶ ነበር። ሁሌ ነው ጸብ ነበር፣ እርስ በርስ ጸብ ነበር እዛው ላይ። በምን ምክንያት ነው የሚጣሉት? መንስኤው ትንሽ ናት፣ ግን ያድጋል። በሴትም ሊሆን ይችላል፣
በሙዚቃ ይሄ ሙዚቃ ይከፈት ይሄ ሙዚቃ ይከፈት በሚል የሚነሳ ይችላል። ኧረ አቀልድ በሙዚቃ የቴዎድሮስ ነው የሚከፈተው ይላል። የበላይ ዘለቀ ሙዚቃ ነው የሚከፈተው፣ የንጉስ ሚካኤል ሙዚቃ ነው የሚከፈተው ብሎ የሚጣለም አለ። የምርህን ነው? አዎ እንደዛ ነበር። ኧረ ሰውዬ በዛ ምክንያት በረሃ ስንወርድ ነው የምንገጥመው። ከተማ ላይ አንድም ስለምንያዝ በራስ ነድ እንገጥማለን። በረሃ ከተደባደፍ ከተማ ትመጣለህ፣ ከተማ ከተደባደፍ በረሃ ትወርዳለህ። ግን በዚህ አጋጣሚ እኮ ሰውም ሊሞት ይችላል። ብዙ ሰው ሞትም አለ፣ ብዙ ሰው ይሞታል። ደግሞ በረሃም ስለሆነ ባገኘው ነገር ነው እንትን የምትለው። በጣም ከባድ ነው። እና ድጋሚ ወደዛ መሄድ ትፈልጋለህ? የሁሉ ነገር እያለ አሁን የለም፣ አሁን ጠፋ። ለምን እንደዛ ሆነ? 5 ዓመት በላይ ሆኖታል። ያው ጊዜው ሲደርስ ሁሉም ወደ ራሱ ተመለሰ። በነገር ላይ የበረሃ ሄዶ የሚሰሩ ሰዎች በጣም ብራም ናቸው፣ ገንዘብ ያገኛሉ ይባላል። እዛ አካባቢ ሳሉጎቹ ብር ያገኛል። ከተማ ሲመለስ በአንድ ሳምንት ያጠፋዋል። በሴት በሁሉ ይጠጣል፣ ይበላል፣ ምን ይባል። ከዛ ተመልሶ ወደ በረሃ እንወርዳለን፣ እንሰራለን፣ ተመልሰን እንመጣለን፣ እናጠፋለን፣ ተመልሰን እንወርዳለን። ሳሉግ የተባለው ለዛ ነው። ለገንዘብ አይጨነቅም፣ ለሰው አይጨነቅም። ዝም ብሎ መኖር ብቻ ነው። በረሃ ብቻ ነው ሲዞር የሚኖረው እድሜ ልኩን። ከዛ በረሃ ይሞታል። እዛው በተለያየ በሽታ ታሞ እዛው በረሃ ይሞታል። በቃ የሰራውን ግን እዛው አጥፍቶት እንትን ይላል። ይሰራል፣ ይመጣል፣ ያጠፋል፣ ይሰራል፣ ይመጣል፣ ያጠፋል። ብር ሲያልቅ በረሃ እንወርዳለን፣ ብር ስንይዝ ከተማ እንመጣለን። የሚገርም ነው። ስለዚህ አሁን ዞሮ ዞሮ ይሄኛውን ስራ ለጊዜው ነው እንጂ ወደዛ መሄድ አይቀርም። እዛ ነፃነት አለ የምትኖረው። በቃ አየሩ ያው ሞቃታማ ቢሆንም እንደፈለገህ ነው የምትሆነው። እዚህ ላይ በጣም የተለያዩ ሽቶች አሉ። ያው አሁን ትንሽ የተስተካከለ ነው እንጂ ሽታ አለ ምናምን ብዙ ነገር አይመችም። እዚህ ነው የምን ሽታ? ከተማ በጣም አይመችም። የምን ሽታ ነው? ሽታ አዲስ አበባ እኮ ያው አሁን ትንሽ ቦይ ምናምን የድቾች ምናምን ይሸታሉ፣ ፍሳሾቹ። እዛ ግን ነፃነት አለ። ምንም ሽታ ንጹህ አየር ነው፣ ሙቀት ብቻ ነው። ከሙቀት በስተቀር ያው ልብስ እንትን ነው የምንለብሰው። ፓካውት ይባላሉ። ፓካውት ወይም ቦዲ እንላቸዋለን። እነዛን ፓካውት ብቻ ትለብሳለህ፣ ቁምጣ ትለብሳለህ፣ መዋል ነው ዝም ብሎ። ሻወር ገብተህ ልክ ልብስ አትለብስ ላቢ ይመጣል ተመልሰህ ሙቀቱ። አሁን ሻወር ስትገባ ቅዝቃዜ የለ ምን የለ ውሃ የነካህ አይመስልም። እንደዛ ነው እዛ። ዋው የሚገርም ነው ግን ለዛም ነው ብዙ ቢራ የሚጠጣው እዛ አካባቢ። አዎ ቢራ ይጠጣል። ቢራው ራሱ ይጣፍጣል። በኃይለኛ ቅዝቃዜ ነው የሚቀዘቅዘው። በጣም ቢራ ይጠጣል። ስጋ ይበላል። የፍየል ስጋ አለ፣ ካርቤቶ ይባላል የፍየል ስጋ። እኔ በነበርኩበት ጊዜ 120 ነበር የፍየሉ እግር ሙሉ ይመጣልሃል። በ120 በላይ ነበር። 120 ብር። ኧረ በስመ አብ ፍየሉን። አሁን አይደለም እዚህ ከመጣሁ ቆይቻለሁ። ቢያንስ ኦልሞስት 7-8 ዓመት ወደኋላ 8 ዓመት ሆነኛ። በዛ ላይ እርጎ ይጣፍጣል። ሙቀት ላይ ነው እርጎ የሚጣፍጠው። በነገራችን ላይ እርጎ አለ ፉል የሚሰራው ከነ እንትኑ ነው። ባቄላው እዛ እንደዚህ ሀገር ክክ አይደለም፣ ድፍኑ ነው ፉል የሚሰራው። በጣም ነው የሚችሉት እዛ። ከዛ በረሃ ላይ ገንፎ ነው የምንበለው፣ ሌላ ምግብ የለም። ገንፎ በክክ እንሰራለን፣ እንበላለን። መለኮያ የሚባል አለ፣ በመለኮያ ሰርተን እንበላለን። ዋይካም ይባላል። በቅጠላቅጠው ነው ወጥ እየሰራን እንበላለን። በረሃ ስትወርዱ በረሃ ስንወርድ የሚገርም ላይፍ ነው ያሳለፍከው እዛ። 9 ዓመት በላይ ቆይቻለሁ እዛ። ደስ ይላል በረሃው። ሳሉግ ነበር ካንተ? ሳሉግ ነበርኩኝ። እዛ ጸብ ተነስቶ ነው ወደዚህ የመጣው? በዛኛው ጸብ ሳይሆን በአሁኑ ጸብ በዚህ በኖርማል ጸብ ሲጀመር ነው እንጂ በዚያኛው ማንም አይፈራውም። እርስ በርሱ ችግር የለውም። እርስ በርሱ እኛ ግማሹ ማይሰገን ይሰራል፣ ግማሹ ልጉድ ይሰራል፣ ግማሹ ግዴማ ይሰራል። አንገናኝም። ከተገናኘን ግን ያው ከተማ ነው የምንገናኘው። እልቂት ነው በረሃ ላይ ብዙ ስለሆን በዚህ እነዚህ በዚህ ኩል ነከለ መጡ ከተባለ እኛ በዚህኛው እንላለን። እኛ በዚህ ኩል መጣን እነሱ ይሸሻሉ። እየተዟዟር ነው የምንሰራው። ነገሩ ጸብም መፈለግ ምን ያደርጋል? ልትሰራ ነው የሄድከው። እዚህም እኮ ይከሰታል። አዲስ አበባ ላይ እኮ የቦነ ውሃ ልጅ ተብሎ የአቦ የኬላ ይገጥማል ነበር። እዛም እንደዛ ነው።
ከዛ የመስቀል ረብሻ ይኖራል እዛ በጎራ እየለየን ሌላ ብዙ ባሎች አሉ እዛ ሲከበር የራሱን ጭፈራ የራሱን የሰፈር ባህል ጭፈራ ይጨፍራል። በዛ ምክንያት ጸብ ይነሳል። ብዙ ነገር አለ። ታዲያ አንተ እሱ ወደዚህ ሲመጣ ማለት ነው ከዛ በፊት ምንድነው አንተ ስትሰራ እሱ ሳሉብ ነበር እኮ ነው። አንተ ምን ነበር? እኔማ ወጥቼ አላውቅም። ትምህርት ነው የነበረኝ። ከትምህርት ከጨረስኩ በኋላ እንደዚህ ቀለም ቻክ ምናምን ነው ስትሰራ ነበር። ከዛ ነው የገባት ቀጥታ። ሳሉብ የሚባለው በስም ነው የምሰማው እንጂ አላውቅም። እንደዛ አይነት እሱ ብዙ ላይፍ አሳልፏል እዛ። አዎ አንዳንዴ እንትን መከራም ስታይ ነው እንደዚህ አይነት ውሳኔዎችን ወስነህ ምናልባት ከቀየር ብለህ ምናልባት በእድሜም ሊበልጥ ይችላል። ለዛ ይሆናል እንግዲህ። አይ በእድሜው ብቻ ሳይሆን በህይወትህ ብዙ እንትን ታደርጋለህ፣ ትታገላለህ። ባለህ ነገር ላይ ትሞክራለህ። ያለውን ነገር ሁሌም መሞከር አይቀርም እና በጣም የሚገርም ላይፍ ኤክስፒሪየንስ ነው ያለህ። ብዙ ነገር አሳልፈሃል። መሞከር እኮ አሪፍ ነው። ግን አሁን ይሄው ሁሉ መከራ አይተህ ምልክ አሁን ያሳለፍከው ነገር አንተም ደግሞ በተመሳሳይ ቻክ ምናምን እና ይሄኛው ቢዝነስ ስትጀምር በጣም ከባድ ነው። አሁን ልጆች ነገ መውለድ አይቀርም። አንተ ማለት እንግዲህ አንዴ ከገባህ እኮ ስራው እየጣመ ሲሄድ አሁን ገንዘቡ ነው አንተ ኖርማል መስሎህ ነው በቃ እንትን አንተ አሳምነዋል እዛ ላይ ያለው ከስራው በቃ ካንተ ውስጥ ያለው ነገር በቃ አንተ ትክክል እየሰራህ እንደሆነ ነው የሚሰማህ። በልምድ አንፃር ማለት ነው። እየሄድክ ትረሳዋለህ ያን የሚከብደውን የአይምሮ እንትን ወቀሳውን እየረሳ ልምድ እየሆነ ይሄዳል። ማለት አንድ ሰው ጨካኝ ነው ሲባል ጭካኔው እኮ እንትን ዝም ብሎ ወዶት አይደለም ልምድ ሆኖ ነው። እንደዛ እየሆነ ይሄዳል። ምናልባት ከመጀመሪያው ነው እንጂ ያን ያክል በጣም የሚጫጫ ነው የሚከብደው። ያው የለመድክ ስትሄድ ደግሞ እንደ በቃ ስራ ሆኖ ይቀጥላል ነው። ያው አሁንም ቢሆን አልጠፋም የሞራል ወቀሳው። ነገር ግን ያው ስለለመድን ብዙ እንትን አይልም። አሁን ያን ያክል ለምድ ያዋል። ውስጥ ምንም አይልም። ብዙም እንትን አይልም። እና ለማንኛውም እንግዲህ የነገራችሁኝ ነገር አለ። ዞሮ በደንብ ተዋውቀናል፣ ተግባብተናል። የቀረ ነገር የለም። ተስማምተናል። አንተ በቃ አሁን በቃ መቀበል ነው ያለብን። እኛ ማምጣት እንችላለን፣ ሁሉንም ነገር ማቀርብ አለብን። በቃ እኔም ከእናንተ የምፈልገው እሱን ነው። የሚያስፈልገውን ገንዘብ አዘጋጃለሁ። እሺ እናወራለን። ልጁ አሁን ከየት ነው የምታመጣቸው? በዚህኛው ዙር ለአንተ ምን ችግር አለው? በቃ በፈለኩበት ሰዓት አማርኛ የሚችሉ መሆን አለባቸው። አሁን ይችላሉ እንዴ? ግዴታ ይችላሉ። አማርኛ የሚያወሩ ይችሉትን እንሰጣለን አለ። አማርኛ የሚያወሩ ነው። ባለፈው አጎናፍር ሲነግረኝ ከወላይታም ከምንም ከኦሮሚያም ከሁሉም ነው እየዞራችሁ የምታመጡትና በሚፈልጉ አሉ እኮ እንዳንተ አሁን በየብሔሩ ደግሞ የሚፈልጉ ስላሉ እንደዚህ ይፈልጋሉ። ችግር የለም። ኦኬ ቋንቋም ይፈልጋል ማለት ነው። እንደሚፈልጉት በደንብ ለመግባባት በደንብ ህፃናት ስለሆነ በደንብ በቋንቋቸው ለማስረዳት በየቋንቋቸው ይፈልጋሉ። አሁን ስገባ ቤታችሁ ማለት ነው እንደዚህ ያለ ነገር ነውና ፈልጋችሁት ነው ምንድነው? ምን ራሳችን ፈልገን ነው። በዚህም እኮ ማጣት እንችላለን። ሴፍቲ ነው። ለሴፍቲ ለምን ፈልገን ነው። መግቢያው በጣም እንደዚህ ያለች ናት፣ ጠበብ ያለች ነገር ናት ነው። ፈልገን ነው። ለስራው ተብሎ የተሰራ የተከራየነው ቤት ነው። አሪፍ ቤት ነው ያለች ናት። እንትን አይልም፣ መጠር ነው ይመስላል። ቤት እንዳለ አይታወቅም እኮ። ለዛ ነው ስላልፈለግን ነው። የራሳችን ፍላጎት። በጣም አሪፍ። ስለዚህ ምን ቀረኝ? ምንም የቀረ ነገር የለም። በጣም ነው የምናመሰግነው። እንትን አድርጉልኝ ግን ሌሎች ልጆች አሉ ምናምን ብላችሁኛል አብረዋችሁ የሚሰሩት እና ስለነሱ ለምን መናገር እንዳልፈለጋችሁ አላውቅም። መጀመሪያ እኛ ጋር እንጨርስና ከዛ ደግሞ እናወራለን በሂደት። ምን ገና አሁን እየተገናኘን አይደለም። ገና ደግሞ ብዙ ነገር እኮ ከኛ ከሁለታችን ውስጥ እኮ ይኖራል ከኛ ጋር። አንተና እኛ ጋር እኮ ብዙ ነገሮች ገና ብዙ ስራ እኮ እንሰራለን። ስለዚህ እናገናኛለን ነው።
ያንተን ስም ማን ነበር ያልከኝ? እድሜ አለ። አይ እሺ እንደዛ እናደርጋለን። ግን እንደው ቅር ያለ ነገር አለ። ምንድነው? አላመንኳችሁም። ለምን እንደሆነ አላውቅም። አሁን እንደዚህ ልጆች አሏችሁ? እንዴት ልጆች አሏችሁ ማለት ማምጣት ትችላላችሁ እንዴ? ዝም ብለን እናወራለን። አሁን እኮ ያስፈራኝ ነገር ምንድነው የምታመጡበትን መንገድ በትክክል አላስረዳችሁኝም እና ፈራችሁ። ዝም ብሎ ወሬ እንዳይሆን አሳልፋችሁ እንዳሰራ እኛ ፈጥረን እናወራለን። አሁን ማናቀርበውን ነገር እንዴት እንደዚህ ይሄን ያክል ያው ቅድሚያ ነው ብሩን የምሰጣችሁ። አሁን ቅድሚያ ብር ስሰጥ ከእናንተ ምፈልግ የት እንገባለን? አንተ ብር ሰጥተህ ወራ መተው የት አውቃለሁ? አሁን ይሄ ቤት ስላወቅኩት ብቻ እኮ እናንተ አድራሻ አላችሁ ማለት አይደለም። ይሄን ቤት እሺ በምንድን ነው ተብትይዝስ ነገ በተብትይዝ ይሄን ቤት እኮ ተከራይታችሁት አይደል ብትለቁት? አይ እንደዚህ እንኳን አንስማማ እኮ። እንዴት ነው አሁን የምንተማመነው? ነው ማመን አለብህ በሰው። በምን ታዲያ ምን ይደረግ? መቼም ሂደን መፈራረም አንችልም። አንተ ሙሉ ብር አሰጠንም። ትንሽ ብር ሰጠን፣ ትንሽ ቃል ነው ሰጠን አይደል? እኛ ደግሞ ዋናውን ብር እንፈልገዋለን እና እናመጣለን እንጂ በትንሽ ብር እኛ ይዘን ሄደን የትም አንጠፋም። ስናቀርብ ደግሞ ሙሉን ታስረክበናል። ብሩ ያስፈልገኛል። ብሩ ነው አሁን በአሁኑ ጊዜ ብሩ ያስፈልገኛል። ስለዚህ እናመጣቸዋለን። ችግር የለውም። ስለዚህ እንጂ ይሄን ያክል አውርተን ደግሞ አላምናችሁም ትላለህ እንዴ? አይደለም እንዴ አላምናችሁም ያልኩበትን ፖይንት አንተም ለመረዳት ሞክር። አሁን እኮ ብር ነው ሰጥቼ የሚሄደው። ብር ሰጥቼ ሲሄድ ምንም እኮ ለኔ ብር ሳትሰጥማ እንዴት እኮ አሁን እጄ ላይ እኮ ምንም ነገር የለም። አሁን ብር ሰጠውክ፣ እኔ ግን ምንም የሚይዘው ነገር የለም አይደል? ስወጣ እኮ እንደዛ ነው የምወጣው። እኛን ነው የምትይዘው። አንተም የት ይዛለሁ? ለክ ከወጣህ ነው አይደል? ይሄ ምን ስራ ስለሆነ ችግር የለውም። ብዙ ሰው ጋር እኮ እንሰራለን። አንተ ጋር ብቻ አይደለም እኮ እንሰራው። ብዙ ሰዎች አሏችሁ? አዎ እንሰራለን። ብዙ ሰዎች ጋር ነግሬህ የለ እንደ ብዙ በቃ በአራት ማቅጣጫ በመጡ ሰዎች እኛ እናስተናግናቸዋለን። ምንም ችግር የለብንም። እንደዚህ የእምነት ችግር ምናምን የለብንም። ችግር የለም። ስለዚህ የምንተማመንበት ነገር ያልኩት ለዛ እንዴ ምን ያን ያክል ቶ በቃ እንዴ ምን ነው አንተ አሁን እኮ ጨዋታ አይደለም። ቶ ያዘው ጣለው ምን ነው? አዎ በቃ እንፈልግም። ሲጀመር ማን ፈልግ እኛ ሰው አላጠንም እኮ ነው እኮ ሰው አጣችሁ አላልኳቸው? አይ ለምን ነው አይደለም እና ምን መሰለህ አሁን እኛ የምንግባባበት ምክንያት አጎናፈር አለ አይደለ? እኛ ብንጠፋ እሱን ትይዛለህ። አይ እኔ ሲጀመር ግን አንተም አጎናፈር የላካት መስለኝም ሳስብ አንተ አውርቷል አይደል? አጎናፍ አይ በሲጀመር እኔ አልተመቻኝም። ሲጀመር ሳይ የሆነ ሰላይ ነው የምትመስለው። ሰላይ ሌላ ተልኮ ይዘህ መጣ። እንደዚህ አይደለማ እናንተ ደግሞ ኖ አሁን እኛ እየተነጋገር እንደ የሥራ ሰው አይደለም ልሰራ እኮ እኔ እኮ መተማመኛ ምን አለኝ እኔ ያልኩህ አይደል? ይሄን አረጋለሁ መተማመኛ በቃ አለቀ። እኛ ምን ሰራውን ሁሉ እኔን አጋልጠን እየተናገርን እኮ ነገርከኝ። መተማመኛ እንዴ እና ታዲያ 100 ሺህ ብር ወይ 50 ሺህ ብር ዝም ብዬ ሰጥቼ ሲሄድ አትሊስት መተማመኛው እንድትነግረኝ እና ራሴን ላስረክብ ምንድን ነው የምትፈልገው? እኔ እኮ አላውቅም። እሺ ካጎናፍር ጋር እንዴት ነው የምትሰሩት? ነገ እስካሁን እኮ እሱን ነው እየዘረዘርን ይዋል ነው። ምንም ሌላ እኮ ዝም ብሎ ብሩ የሚሰጣችሁ አጎናፍሬ ነገር በቃ አንፈልግም። አንተ ደግሞ ምንድነው አንፈልግም የምትለው እንዴ? በቃ አንፈልግም። ይሄ እኮ ጨዋታ አይደለም ያዝነው አይደል? ቁም ነገር ነው አይደል? አንፈልግም። ሰምተሃል? እኔ ራሱ ሲጀመር ሰውየውን ጠራ። አሁን በቃ እየጠረጠሩት መጣ። በቃ እንዲያውም ሀሳቡ በጣም አልተመቸኝም። ሲጀመር ቤቱን ራሱ ደቆ ቢወጣ እዚህ ላይ ብናቋረጠው ደስ ይመስለኛል። ከዚህ በኋላ እኮ እንወጣላቸዋለን። ግን ምንድነው የምሰማው ድምፅ ውስጥ ላይ ምን? አይ የሆነች ልጅ ተኝታለች። የማን ልጅ? የእኛ ናት እኮ። ለምን ሆና ነው? በቃ ምን ሴት ነች? አሟት ነው? አይ ምን ሆና ነው? አሟት ነው። እህቴ ናት። ምንድነው? ምን እህቴ ናት? አይ ምን ታረጋለህ? በቃ አለች። የሆነች አጎናፍር ልጅ አጎናፍር የሰጠህ ልጅ አለች አይደል? ለሱ የሰጠነው ልጅ እናቱ ናት። እንዴ አሟታል መሰለኝ። እስኪ ለማንኛውም እስኪ እናት ነው ምን ሆና ነው? ምንድነው? ምን ሆና ነው? ምን ሆነሽ ነው አንቺ? እንደዚህ ምንድነው የምታቃስደው?
ምን አይነት ድሬቶ ዝም ብለህ ምን ነው? ቆይ ለምንድን ነው ያገታችኋት እናንተ? እንደዚህ አሟት ነው ልጄ ምናምን ትላለች። ማን ነው? የእሷን ልጅ እንፈልጋለን እንዴ? ማን ናት? ቆይ እሷ ምንድን ነው ግን የቅድሙ የህፃኑ እናት ናት አይደል? እና ለምንድን ነው ያፈናችኋት? ይሄ እኮ ወንጀል ነው ታውቀዋል። ግን እየሰራችሁት ያላችሁት እኮ ትልቅ ወንጀል እኮ። ስለምን ወንጀል የምታወራው? ወንጀል ነው። አንድ ሰው ያለ ፍቃዱ እዚህ ጋር ምን አገባ ማለት ማለት ለምንድን ነው ያፈናችኋት? ለምንድን ነው ያገታችኋት? መጀመሪያም አልተመቸኝም። አንተ ምን ማለት ነው? ና ያዝ نادرس زين نا لينا جنانش نادي نه كويس انت قلت هذا ليش ما انت قلت هذا ليش قلت وش جنانش ها لجين انكي سكين ما تطلع انكي هاتر جماعة አንተ ነው ምንድነው የሚያቃሳት ሰውዬ? እስኪ አውጪው ወደዚህ አታ አይዞሽ ተረስ ነይ አይዞሽ እሺ ነይ ቆይ ነይ እሺ ጋር እሺ አይዞሽ ዋው እንደ አይዞሽ ተረጋጊ ነው እሺ አንተ ቆይ ምንድነው የፈለከው አንተ ከኔ? ምን ያረካቸው ነበር ልጆችን? ምንድነው የምትፈልገው? ልጆችን ምን አገባ? አዎ እንዴት አንተ ሊሊን ፈልገህ ነው አይደል? ሊሊን ፈልገህ ነው አይደል? ይሄን ታውቃለህ? ምን እንደሆነ ታውቃለህ? ይሄ ወይ ይሄ ምን እንደሆነ ከኔ ምንድነው ይሄ ታውቃለህ ወይ? ታውቃለህ? ምንድነው የምትፈልገው? ከኔ ምንድነው የምትፈልገው? እሺ በመጀመሪያ ደረጃ እኔ እስክንድር እባላለሁ። እሺ እና ጋዜጠኛ እያደረክ ነው እንደሆነስ አንተ ዝም በል። እያደረክ ያለውን ነገር በሙሉ አውቃለሁ። እያንዳንዷን ነገር ነግሬሃለሁ እንዴ እኔ ባካ? አዎ አሁን ደግሞ ማን አብሮክ እንደሚሰራ የት እንዳሉ ምን እንደምትሰሩ ሁሉንም አንድ ሰዓት አስከፍል። ነግሬሃለሁ አልነግርህም። አትነግረኝም? አዎ አይነግረኝም። አንተ አትናገር አይደል? እሺ እንዲህ ነው ህፃኖችን የምታረጋቸው? እንዲህ ነው ወይ የምታረጋቸው? እሺ አሁን እናውራ። በስርዓት እናውራ አይደለ? ዱላ አትፈልግም አይደለ? አሁን ምንድን ነው የምትፈልገው? ቁጭ ይኸውልህ እስካሁን በካሜራ ሁሉን ነገር ይያታል። አይ ይታያል። ካሜራ ሸወርከኛ?
ዝበላት ሸወርከኛ ምን አባል የምትሸውዱ አንተ እንዳንጠልጥ ዝም ህይወቴን ሙሉ እኮ ነው ዝርግብግብ አድርጌ ያወራሁ አለ ገና ምን አወርታው አሁን ቀጥላለን ምንም አልቀጥልም ወደ ጣቢያ ነው የሚሄድ ምንም አልቀጥልም ይሄን እኮ ምንም እኮ ከዚህ በኋላ የምትናገረው እኮ እስካሁን ከተናገርከው የተለየ አይደል እናገረው ጠፋ ያጭወርባ እንቀጥል ወይ ጭራሽ ካሜራ ይዘህ ነው እንደዚህ ያስለፈስለው አንተ እኮ ህጋዊ መስል ስራ አብረን እንስራ ብረ የኔን ስራ ሰላማዊ ስራ ቢሆን እኮ ህጋዊ ስራ ቢሆን እኮ እንፈራረምና በገንዘብ እንቀበል ልለ ነበር ቅድም ህጋዊ ልታረገው ህፃናትን መሸጥ ህፃናትን እንዲለምኑ ማድረግ ምንድነው አንተ ሲጀምር ወይ ምን አይነት ሰው ነህ እየዞርክ የሰው ህይወት የምታበላሽ ያንተስ አንተ ምን ህይወት አለ እቺ እናት ስንት እናት ደግሞ አሉ ያስለቀስካት አላቀትም አንተ ዝም በል አላቃተም አትበል አሁን ግልጹን እያወራን እንቀጥል እሺ ስራውን መቼ ነው የጀመርከው ምንም አወራው ነገር የለም አንተ ትናገራለህ አይ ካልክ ደግሞ እደግምሃለሁ አታወራ አትነግረኝም ይኸው ቀርጻል አለ አትናገርም አይደል ቀደም ብዬ የሚባል ቁጥር የለም ተናገር ቁጥሩ ከ3 ከ4 ዓመት በፊት ማን ያስጀመረ አጎናፍር ያስጀመረ አሁን ነገር ያለው ቀርጻህ እኮ አንተ እንዳለጠልጥ አሁን በስርዓት መልስ ዝም ብለህ የምጠይቀን ብቻ መልስ አንድ ነገር እንዳትናገር እኔ የምናገራትን መመለስ ብቻ እሺ ከአጎናፍር ጋር እንዴት የተገናኛችሁት ከተዋወቅን በካፌ ምናምን አትይዝም በስርዓት አትመልስም በአጋጣሚ ነው የተዋወቅነው እያልኩ በስርዓት አትመልስም አይደል እሺ ዱላ ነው የምትፈልገው መልሳለሁ በአጋጣሚ ነው ማለት እውነት ንገረኝ ካፌ ተገናኘን ከዛ በምን ምክንያት ነው ካፌ የምትገናኙት በቃ አጋጣሚ እሱ ጠንቋይ ነው አንተ ካፌ ላይ ቁጭ ብሎ ዝም ብሎ የሚያወራክ መጣ በተዋወቃችን አጋጣሚ ተገናኝተን ሰላም ተብለ ዝም ብሎ ሲያይ ሌባ መሰልከው አንድ ግቢ ተከራይታችሁ ትኖሩ እንደነበረ ታውቃለሁ አትዋሽም አንድ ግቢ ውስጥ ተከራይታችሁ ትኖሩ ነበር አዎ ምንድነው የምታረጋው አሁን አውቃለሁ እኮ ሁሉንም በቃ ምን አሁን አንተ ምን ነግረው ምን አዎ ከመጀመሪያው ጀምረህ እንዴት እንዳሰባችሁ እንዴት ቁጭ ብላችሁ እንዳወራችሁ አሁን እንዴት እየሰራችሁ እንዳለ ሁሉ ነገር ምን ነገር ተከራይተን ነበር እሺ እኔም ሌላ ቀለም ምናምን ነበር መስራት እዛ ስራ ተመቸኝ ምናምን እያወራ ከተገናኝተው ቤት ነው ቦታ ላይ አብረን ስለምንውል ከቤት ስለምንቀመጥ ዝም በል ምን አይነት ነገር ነው እሺ ምን አባል የምትለው እሺ ቀጥል ተናገር ሁልጊዜ ያው የመገናኘት ግቢ ጀምረው አንድ ግቢ ከሚለው ጀምር አንድ ግቢ ተከራይተን እንኖር ነበር እሺ ከዛ ይሄ ስራ አልተመቸኝም ምንም በቃ ገቢም የለም ቤት ካይሆን እንኳን ለመክፈል እየተከበረኝ ነው ምናምን ቢያወራሁት የቀለሙን እየሰራ ያለ አው የተሻለ ስራ እኮ ምናልባት እስኪ ቆይ ልፈልግ ምናምን እያለ ብዙ መናገር አልፈልግም ነበር ከዛ ቀስ እያለ የሆነ ስራ አለ ይመቻል ታዲያ ላስገባ አለኝ እሺ ደስ ይለኛል አሪፍ ከሆነ ገንዘብ የሚያስገኝ ከሆነ ምንም ይሆን አልኩት ግን ያው ምናልባት ሊከብድ ይችላል ላይመቸው ይችላል ምናልባት እንትን በቃ ስራው የሚከብድ አይነት ከሆነ ኋላ እንትን ወደ ኋላ እንዳትላለኝ አይ እኔ ወደ ኋላ አልመለስም ችግር የለም በቃ ምንም ገንዘብ ማግኘበት ይሁን እንጂ ምንም ይሆናል ነገረኝ እኔም ጀመርኩት በቃ ገንዘብም የተሻለ ገንዘብ እሱ የዛኔ ካንተ የተሻለ ስራ ይሰራ ነበር ማለት ነው አዎ እሺ ከዛ ነገረህ ይሄን ነገር እንደዚህ ብሎ አዎ ሁሉም በቃ በዚህ አንተ ከየትም ልጆች ከክፍለ ሀገርም ከየትም ማምጣ
እዚህ እናሰራለን አንተና እኔ ደግሞ የምንከፋፈልበት መንገድና አመቻቻለሁ አለኝ። እሺ እንደዛ እየሰራን ከዛ እንዴት ነው የጀመርከው? የመጀመሪያ ቀን የታባ ሄደን የጀመርከው? ያው ከራስ ወደ ራሴ አካባቢ ሄድኩ ወደ ወሎ። እሺ በቃ ማቃቸውንም የሚያውቁትን ልጆችም ስለማቃቸው በቃ አሰባስቡና አዲስ አበባ እንዲሄዱ የሚቀመጡ እዚህ ቢኖሩ ምን ይሰራላቸዋል? በቃ እዚህ ኑሮ ኮፍ ከመጠበቅ ገንዘብ ከብት ከመጠበቅ እዛ ይሻላቸዋል ብዬ አሳምኜ አመጣሁ። ብዙ ልጆች አንድ 20 ልጆች አመጣሁ። በዛ ሌላም ቦታ መንቀሳቀስ ጀመርኩ። ከዛ በቃ እኔ አብሬ እንደምሰራ እርግጠኛ ሆነ ብዙ ገንዘብ ማግኘት ጀመርኩ። እንዴት ነው ገንዘብ የምታገኘው? እኔን ለሱ ልጆቹን አስረክባለሁ። እሺ ልጆቹ ካመጡት ብር ደግሞ ለኔ ትንሽ ፐርሰንት አሳልፍ። ስንት ብር ታገኛለህ? እኔ በአንድ ህፃን ልጅ ያው እሱ የሚያገኘው አሁን አንድ ህፃን ልጅ የሚያመጣው በወር ቢያንስ 500 እንኳን ቢያገኝ በቀን 15,000 ብር ያገኛል ማለት ነው በወር። እሺ ለህፃኑ የሚገባለት ገቢ ስላለ ዝም ብሎ ለሚጠጡት ካልሆነ በስተቀር ያው አንድ እሱ 10,000 ይወስዳል፣ 5,000 ምናምን ወስዳለሁ ከአንዱ። ስለዚህ አንተ ከእያንዳንዱ ህፃን 5,000 ታገኛለህ? አዎ። አሁን እጄ ላይ ስንት ህፃኖች አሉ? ብዙ አለ 100 ምናምን ቢል 100 ምናምን? አዎ። እና ከየትም እኮ ነው የማመጣው። እየሰማህ ነው? በጣም ነው የሚገርመው። ከየትም ክፍለ ሀገር ነው የምናመጣው እኮ፣ ከአንድ ቦታ ብቻ አይደለም እኮ የምናመጣው። የተለያየ ቦታ የምታመጡት? አዎ። ስለዚህ እነዚህ ልጆች በሙሉ አሁን ከነሱ ብር እያገኘህ ነው ማለት ነው አንተ? አዎ፣ ያው ከየትም ቦታ የመጡ ስለሆነ ብዙ ናቸው፣ ከነሱ አገኛለሁ። ያው ለዛ ነው እንጂ የተሻለ ስራ ያልኩት እኮ። ታዲያ ምን ትንሽ ሰው ልጆች ከሆኑ እኮ ያው በቁጥር ካልበዙ እኮ ብር ላገኝ አልችልም። ከነበረው ስራም ሊሻል አይችልም። አሁን እኮ አንተ በምትለኝ 100 ልጆች አሉ ቢባል 500,000 በወር ታገኛለህ ማለት ነው በቀን እንደማለት ነው። በቀን ሳይሆን በወር አገኛለሁ። 5,000 ነው? አዎ ካንዱ 5,000። አዎ ተሰማ በወር 5,000 ከአንድ ህፃን። ስለዚህ 100 ህፃኖች አሉ። ኦልሞስት በቃ 500,000 ብር ነው የምታገኘው አንተ ማለት ነው። ዝሮ አገኛለሁ ትንሽ ብር። ያው አንተ ባለሀብቱናል ተከፋፍላ ነው ከጓደኞች ጋር? አዎ አሉ። እነሱም ስለሚከፋፈሉ 500,000 ለኔ ብቻ እንኳን ይሆን ለሁላችሁ ተከፋፍሎ ይደርሳል አሉ። ከኔ ደግሞ አሉ ቅድም እኔ ጋር የነበረው ሌሎችም እንደዛ ያሉ ለነሱ ምን ነኝ የምሰጣቸው ደግሞ ተከፋፈሉታላችሁ? አዎ እሰጣቸዋለሁ በፐርሰንት። እኔ ጋር እኩል ሳይሆን በፐርሰንት ደግሞ እቀንሳለሁ እነሱ። ቆይ ቤተሰብ ምናምን የለህም አንተ? ፋሚሊ፣ እናት፣ አባት፣ እህት፣ ወንድም የለህም? እንዴት ማወቅ ፈልጌ አሉ እንጂ እንዴት? የት ነው ያሉት? እነሱ ያሉበት ቦታ ነው እኔ ያለሁበት ቦታ የተለያየ ነው። እነሱ ጋር ሆኜ እንደዚህ ልሰራ አልችልም። ክፍለ ሀገር ናቸው እነሱ ያሉት? አዎ። ይሄን ያንተ እኮ ጥሩ ስራ እየሰራ ነው ይመስላችኋል? እንዴት ወደ አዲስ አበባ መጣህ ግን? እስኪ ንገረኝ። እንዴት ነው ወደዚህ የመጣው? በቃ ድሮ ትምህርት ነበር የምማረው። ከዛ ስጨርስ ቀለም ምናምን መስራት ጀመርኩ እንቻ ምናምን። እሱን በጣም እዛ እንዴት መጣ ነው? ታዋቂ ሲሆን እሱን ለመስራት ነው ወደዚህ የመጣሁት። የት ነው ታዋቂው? ከዛ ክፍለ ሀገር ቀለሙን ለመስራት ነበር የመጣሁት። እዚህ ከተማ ውስጥ በደንብ ደግሞ የሚፈለገው አይነት ነገር አሉ። እዚህ ምን ባለሙያዎች እዚህ ይሻላል እኮ ታዲያ እንደዚህ አይነት ስራዎች እኮ በጣም አሪፍ ነው እዚህ የሚከፈለው አሉ። ለዛ እሱን ለመስራት ነበር የመጣሁት። እዚህ አላዋጣኝም። በቃ ቤት ኪራዩ ምንም ኑሮው ምንም በቃ ሊሆንልኝ አልቻለም። ለዛ ነው በዛ ምክንያት ነው የመጣሁት። እሺ አሁን ለቤተሰቦች ምንድነው የምሰራው ብለህ የምትነግራቸው? ምን ያደርጋሉ እነሱ? ያኔ በቃ ስራ እንደምሰራ እሱንም ድሮ የምሰራውንም እንደምሰራ ያውቃሉ። እነሱ እንደዚህ ነው ብዬ መቼም ይሄን ዝርዝሬ አላወራም። እኔ ላንተም እኮ አላወራም ነበር እንደዚህ እኔ እንትን። አሁን ዝም በል አትለፍለፍ። አሁን አንተ ሚስት አለካ? ልጅ መውለድ ይቀራል ነው? አትወልድም? ላለመውለድ ነው ያገባው? ለመውለድ እንዴት እወልዳለሁ እንጂ እንዴ። አዎ ያንተ ልጅ ሰው ክፉ ነገር ከሰራ አይወልድም የሚል እንትን አለ። አንተማ ቆመ መቅራት ነው የነበረብህ። መውለድ ቋርጬ ነበር የምጥልልህ።
የተረገምክ። አሁን አንተ የወለድከው ልጅ አሁን እንደምታረጋቸው ቢያረጉብህ ደስ ይላል? በአንተ ፍቃድ አይደለም ወልዶ እንጂ በአንተ ፍቃድ አይደለም። አይ ምን ያረጋል? እኔ ምን እንትን አይ አሁን የጨረስን ይመስለኛል። አዎ የጨረስን ይመስለኛል። ግን ምን አለ መሰለህ እያንዳንዷ ነገር ዋጋ ታስከፍላለች። እና ምን አሁን ምንድነው የፈለከው እንዴ? ውጣልኝ አንተ ምንድነው የፈለከው አሁን ከኔ? ዋጋ ታስከፍላለች። ምንድነው እንደዘነጥክ ልትኖር